ቅመምዬ ግራ በተጋባው ሰዓት አንቺ አለሽ። ሰው በሚያስፈልገኝ ሰዓት ቀድመሽ ትገኛለሽ። አንቺ ሁሌም ከጎኔ ነሽ። በጣም የምትወዱትን ሰው ማመስገን ይከብዳል፣ ቃልም ያጥረኛል። ብቻ ኑሪልኝ። ማንንም ሳትሰሚ ትልቅ ደረጃ እንደምትደርሽ እርግጠኛ ነኝ። ኑሪልኝ የኔ ቅመም ብሏታል ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ያው ዛሬ የብሩኬ ልደት ነው፣ ግን ብሩኬ ስቶሪው ላይ አንድ በጣም ደስ የሚል መልእክት አስቀምጦላታል። እሱም ምንድነው? ለቅመሟ ማለት ነው። እንግዲህ መጀመሪያ ላይ ያነበብኩትን አይታችሁታል። እሷም ደግሞ የኔ ሁለ ነገር፣ የደስታዬ ምንጭ፣ የኔ በዛውም ልክ ደግሞ የኔ አድርቅ፣ የኔ በቃ ምን ብዬ ክፉንም ጥሩንም ያሳየኝ በቃ ሁሉን ነገር ያየውብህ፣ ቃላት ያጥረኛል አንተን ይሄ ነው ብሎ ለመግለጽ ቃላት ያጥረኛል ብላ በጣም በሚያምር ጽሁፍ፣ በነገራችን ላይ ዩቲዩብ ጽሁፍ ማለት እንደዚህ ፖስት ስታደርጉ ብዙ ጊዜ አይፈቅድም። ትክክለኛውን ባነብላችሁ አነብላችሁም፣ ግን ስለማይፈቅድ ለዛ ነው እንደዚህ ያነብኩላችሁ ቀንጨብ ቀንጨብ አድርጌ እና ግጥም ገጥማ ደብዳቤዋን ግጥም አድርጋ ጽፋ እንግዲህ በፎቶዎቿ አድርጋ ዩቲዩብ ላይ ፖስት አድርጋለች ማለት ነው። ከነጋ ሊነጋ ሲል ነው ፖስት ያደረገችው እና እንግዲህ በዚህ አጋጣሚ እሱ ደግሞ እንግዲህ ስቶሪዋ ላይ የለቀቀውን አድርጓል። ምንድነው እዚህ ጋር ብዙ ነገር ብሩኬን ለሀይሚ መጥፎ ነገር ወይም ደግሞ የእሷ ቪው እንዳይታይ እያደረገ ነው። ብዙ ቲክታከሮች እየሰሩበት ነው እና በዛ ነገር ብዙ ነገር አለው ብቻ እና ሁሉን ነገር ይሄ ነው ማለት ይከብዳል። አንዳንዴ ሰውን ለማጣላት ብሩኬን ሀይሚን እንደሚበድላት ወይም ደግሞ ሀይሚ ብሩኬን እንደምትበድለው የሚያረጉ ሰዎች አሉ ቲክቶክ ላይ እና እንዲህ ነገር ባታረጉ አሪፍ ነው። የጻፈላትን እያያችሁ ነው። ልቤ ኑሪልኝ፣ ትልቅ ደረጃ እንደምትደርሽ ምንም ጥርጥር የለውም፣ ማንንም አትስሚ ብሏታል ማለት ነው። የእሷ ደግሞ ምላሽ ምን መሰለኝ? አዊ አመሰግናለሁ የኔ ያለይታ፣ ሁሌም ደስተኛ ሁንልኝ፣ እወድሃለሁ፣ ደግሞ እንኳንም ተወለድክልኝ ብላ ያው ቲክቶክ ላይ መልስ ሰጥተዋለች ማለት ነው እና በጣም ደስ ይላል። በዚህ አጋጣሚ እንግዲህ ያው ዛሬ የብሩኬ ልደት ነው። ዩቲዩብ ላይም ቲክቶክ ላይም ኢንስታግራም ላይም በሚወዱት በነገራችን ላይ ከሚጠሉት የሚወዱት ብዙ ናቸውና ግጥም በግጥም እየሆነ እንኳን ተወለድክልን የኛ ቀብራራ የኛ ጀግና። በነገራችን ላይ እንደዚህ የጥላቻ ፖስት ቪዲዮ ከሚፖስቱት ራሱ ከሚወዱት ከሚጠሉት የሚወዱት በጣም ብዙ ናቸውና ብዙ የሚከራከሩ አሉ በነገራችን ላይ ማለት ነውና እንግዲህ ዛሬ ልደቱ ነው። እንኳን ተወለድክ በሉት። በነገራችን እንዳልኳችሁ እየተጥለቀለቀ ነው በጣም በቃ እንዳለ ዩቲዩብ ማለት ትችላላችሁ። እንዲሁም ስማርተቱም እንደዚሁ ፖስት አድርጋለች። ብዙ ወንድሞችም እንደዛው መቱ በጣም የሚወዱት ጓደኞች እንደዚህ ሼር እያደረጉት እንኳን ተወለድክ እያሉ ምኞታቸውን መልካም ምኞታቸውን እየገለጹለት ነው ማለት ነውና በጣም ደስ ይላል። እንግዲህ ደግሞ ያው ብሩኬን ለማሸማቀቅ ወይም ደግሞ እሱን እንትን ለማለት የምታደርጉት ልጆች ብታርፉ አሪፍ ነው። ዝም ማለት የተሻለ ነው። ስህተት ብታዩበት እንኳን ዝም ማለት የተሻለ ነው ብዬ ነው የምገምተው። ምክንያቱም በእርግጥ አንድ ዩቲዩበር እንኳን ወደ ሚዲያ እያደገ ሲመጣ ወይም ደግሞ እንኳን አድጎና ገና ሲፍጨረጨር አንድ ሰው ሲሰራ እንኳን ብዙ ነገር ይባላል በኮሜንት ላይ። እኔ ይሄ ነው ብዬ በጣም ከባድ ነው። ወደ ሚዲያ ስትመጡ በነገራችን ላይ እንደምትሰደው እንደምታጣ ብዙ ነገር እንደምትባሉ ይሄ ማመን ግድ ይላል እና አትስሙ ትለምታላችሁ እነ ብሩኬን ማለት ነው። እና ለማንኛውም መልካም ልደት በሉት እስኪ ብሩኬን ማለት ነው። መልካም ምኞታችሁን ተመኙለት እና ቀብራራው ይመችህ ማለት ነው። ያው ትናንትና ያው ምሽት አካባቢ ሀይሚ ዩቲዩብ ለቀው ነበረ። በነገራችን ላይ ይለቃሉ ብዬ አልገመትኩም ነበር። እንግዲህ ዛሬ ልደቱን በማስመልከት የተለየ ፕሮግራም በብሩኬ ቤት እንጠብቃለን የሚል ሀሳብ አለኝ። ሀሳብ ነው እርግጠኛ ነኝ። ቅመሟ በ300,000 ባይሞላም በትንሹ ሰርፕራይዝ እንደምታደርገው ምንም ጥርጥር የለውም የሚል ግምት አለኝ። ምክንያቱም ትናንትና በሱ ቤት አልተለቀቀም። ዛሬ የተለየ ፕሮግራም ስላለ ነው በሱ ቤት ሊለቁ ፈልገው ነው። ትናንት ደግሞ በሀይሚ ቤት የለቀቁት ይመስለኛል እንደራሴ ሀሳብ። ለማንኛውም ምሽት እንጠብቃለን። እስከዛ ድረስ መልካም ቀን ቤተሰቦቼ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ እንዳልኳችሁ ቀብራራውን የምትወዱ መልካም ምኞታችሁን ኮሜንት ላይ ያስቀምጡልኝ ማለት ነው። ላይክ ማድረጋችሁን አትርሱ። ወዳችኋለሁ። መልካም ቀን፣ ሰላም ሁሉ ተመኘሁላችሁ ቤተሰቦቼ። ባይ ባይ።